ቶሎ እየተጨናነኩኝ ነው። አሁን ጊዜ ለምን ተጨናንቋል? እንደምታዩት መረጋጋት ይታይበታል። በጣም ብዙ ነገር ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስተው ባዝንም ከልቤ ከውስጤ አይደለም። ባለፈው ላንተ ብዬ ነው። አሁን ግን በሰራው ስራ ትገባል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት እንጂ እኔ የኢትዮጵያ አየር መንገድ ቢዝነስ ክላስ ተንቀባርሬ የገባውበት ላንተ ብዬ ግን ከኢትዮጵያ አየር መንገድ ተጣልቻለሁ። በጣም እያሞቀችለት ያልተኖረ ልጅነት ትዝ ሲልሽ ትወጪና ጃኒ ነገር ሶሻል ሚዲያ ላይ ስሟን በትንትን ወጥቶ አፈር እንድትገባ ነው። አህያ ቂጥ የሚያክለውን ከንፈርሽንና ትከሻሽን ይዘሽ እንዲያልሽ የተረገመ እካክ ይሆናል። ልጅት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም፣ በአይምሮም በልብ እሷና ዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ። በቃ ልጆች አሉኝ ምናምን ገባቸዋል። አዶናይ መጣ፣ እቺ ልጅ መጣች። ማርጋ አልቻልክም። ይሄ ሰውዬ በልጧል። አዶናይ የተባለው ልቡ በጣም ቅን ልጅ ነው። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ሁላችሁም በጉጉት ስትጠብቁት የነበረው እንግዲህ የአዶናይ ምላሽ ለጆን ዳንኤል ለመሳሰሉት ተከታዮቹ እንግዲህ ሰጠው እንግዲህ ምላሽ አብረን የምናይ ይሆናል ማለት ነው። በጣም ነው የገረመኝ እንግዲህ የአዶናይ ሪአክሽን በዚህ ልክ መሆኑ ማለት ነው። ቀጥታ ከሱ ነው የምንጀምረው ዛሬ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ የምር በጣም እንደምታዩት መረጋጋት ይታይበታል። በጣም ብዙ ነገር እንደዚህ ከባድ ነገር ሌላ ሰው ቢሆን በጣም እንግዲህ ዘራፍ የሚልበት ሞመንት ላይ ሆኖ እሱ እንዲረጋ ብሎ ጨራሽኛን እየመከረ ነው ማለት ነውና እስኪ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወዳቸዋለሁ። ዋው የሚገርም በጣም ማለት ነው። ማለት ሌላ ሰው ቢሆን በጣም የሚናደድባት ሞመንት፣ በጣም ደግሞ ብዙ በቃ አግሬሲቭ ሆኖ ብዙ ነገር የሚሆንበትም ምናምን ታይም ላይ ነው። ግን ጀስት ምንም በቃ አባቴ ዘማናጀሮች በቃ ጸዴ እንትን ላይ ናቸው። አዶናይም ጸዴ እንትን ላይ ነው። አሁን አባቴ እንቀጥላለን ይሰራል ማለት ነው። ሊያሾ ደግሞ እንግዲህ ያለችው ስሙልኝ እዛ ጎንደር በነበረ ታይም ምናምን የነበሩ ቪዲዮዎች አሉኝና ገርሞኛል። ብቻ ስሙ በነገራችን ላይ የዛን ቀን ቪዲዮ ላይ ጋይስ አዶናይ የምታውቀው ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ አንተ ወጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይቀጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኩልኝ ነበር ይጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደው በዛ መሀል ላይ ማላልት ኢልሻዳይ ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስትፈጥር ነበር። ኢልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ የነበሩት እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበር መቀመቀታል። የምር ሳክስ ግን በጣም ሳክስ ፕሮማስ ላይ አንዳንድ ሰው ማለት ነው በጣም የሚገርም ነው። በጣም ሊያሾ በዚህ ሰዓት እንዴት እንደዚህ ትሆናለች ተብሎ በጣም እየተወራባት ነው ያለው ማለት ነው። ሲጀመርም ልክ ናት። ለምን ካላችሁኝ ነገሩ ልክ ነው። ምክንያቱም እንዴት ጃኒ ማለት እኮ ጓደኛዋ ነበረች ስላችሁ ኖርማል በቃ ይተዋወቃሉ፣ ያወራሉ ምናምን ነገር በውስጥ ማለት ነው። ግን እሷ እንደዚህ አይነት ነገር ጃኒ ላይ በሚፈጠር ሰዓት እያደረገች ባለፈው የነበረው ቪዲዮ ላይ ታችሁታል። በጣም አጸያፊ ቃል ተጠቅማ ነበር ስትናገራት የነበረው ጃኒ ማለት ነውና በጣም እኔ ትገርመኛለች አንዳንዴ ማለት ነው። እና ደግሞ በዚህ በኩል ደግሞ ዮኒ ማኛ እየዛተ ነው ጆን ዳንኤልን መቀመከታ ያለው ምናምን በጣም ብዙ ነገር እያለው ነው ያለውና እስኪ ቪዲዮ ሀቅን በማውራት በሌላ አይደለም።
ባለፈው ለአንተ ብዬ ነው። አሁን ግን በሰራው ስራ ትበሰብሳለህ እያልኩ ነው። በሰራው ስራ አንተን የወጋሃት እዚህ ጋር የሰነጠቃት ሴት ልጅ ራሷን ለመግደል እዚህ ጋር ራሷን አትወጋ። በቀነን ያየነው በዚህች ይደገም ነበር። እርግጠኛ ሆኜ ነው የምናገረው። ከእሱ ጋር ብትቀጥል ኖሮ ለዚህ ቆለጣም እያሞቀችለት። ኧረ ቤታዩ አንዳንዴ የምንለውን ነገር እያወቅን ወገን ምንድነው ባታወራ ይሻላል። ነጥብ ያስጥላታል፣ ቢቀር ይሻላል። አሁን ደግሞ ነገ ጆን ዳንኤል ደግሞ የሆነ ቤት ገስት ላይ ይገባል። አልወጣችም ይዋለች የሆነ ገስት ላይ ይገባል ጆን ዳንኤል። እሱም ያወራል ይሟሟቃል ምናምን መና በቃ ጊዜ ፍረድ ብላለች አይደለ? ከእሷ ከሆነች በጣም ተበድላለች አይደል? በህግ ወይም ደግሞ በትልልቅ ሰዎች ነው እንጂ መያዝ ያለባት። እቴቴ ለማንም አልጠቀመም። ጆን ዳንኤል አይዞ ብሎ ነው እዛ ውስጥ የከተተው። አሁን እሱ ያቂምና በቀል ስላለበት ነው እንትን የሚልሽ። ይሄው አሁን ሰው ሁሉ ጆን ዳንኤል ስላችሁ የሚደብር ነገር እየተሰማ ነውና እስኪ ስሙት። ይሄን ባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ዋናው ኬስ ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ሳስበው እንግዲህ የማይፈልገው ነገር ውስጥ ገባ። የማይፈልጋቸው ብዙ ነገሮች ማለት ነው አይደል? በሱ ቤት እንግዲህ እነዚህ እንትን ካልኩኝ እንትን ላለው ነበረ፣ ግን ነገሩ ዙሩ እየከረረ ነው። ፋሚሊ እንግዲህ እናንተ ያልገባችሁ ነገሩ ዝም ብሎ እንደዚህ ተወርቶ የሚቀር ነው፣ ግን በጣም እየከረረ ነው። እኔ እንጃ ምን አይነት ድራማ እንደታሰበ መሀል ላይ አልገባኝም።
ማለት አዶናይ ከጨዋታ ውጪ ለማድረግ የታሰበ ይሁን ለምን እኔ እንጃ። ብቻ በጣም የሚደብር ነገር ነው። ግን ሳስቡ ዙሩ በጣም እየከረረባቸው ነው ያለው ማለት ነው። እዚህ ጋር ደግሞ ቤታዩ እንደምታዩት እንግዲህ ብዙ ማቃቸው ሚስጥሮች አሉ ምናምን ያለው አዶናይ ስሙኝ፣ አዶናይ አይናገርም አዶናይ አይናገርም። ጌታን ግን ብዙ መንገር የፈለገው ነገር አለ። አትናገር ለዚህ ማህበረሰብ አዶናይ፣ ለዚህ ማህበረሰብ አትናገር፣ እንዳትናገር ለዚህ ማህበረሰብ። እሺ ይልሻል። ታዲያ ግን ብዙ ውስጥ ያለ ነገር አለ። ንገረን። እኔማ በደንብ አድርጌ አብራራላለሁ። ንገረን። ናዮ አይጂ። እሺ አቤት እናንተ እኮ ከእንቅልፌ ስነቃ ናዮ ምን እሺ ነው ግን የታባሽው ጂጂ ኪያ ደግሞ ወረደችባት። እቺ ላይ እኔ ስትወልጂ ራሱ ወራረዱ እንዴት አድርገሽ ራሱ እንደደከለሽ እኮ ተናገሪ ብትባይከው ይዋህ ነው አይደል? አትናገር። ለዚህ አሁን የሚቆጭሽ እነሱን ስታያቸው፣ እነዚህ ወጣቶቹን ስታያቸው ቁጭ ትሉና አሮጊቶቹ አንቺ እንደዚህ ሆነሽ ነው አይደለም ወይ ምናምን እንዴ ምን ነው እሱ ኖርማል። እንደዚህ አይነት ቆንጆ ሽንኩርት የመሰለች ጃኒ እኮ ቆንጆ ናት። ቆንጆና ብቻ አይደለም she's so beautiful። እኔ ነግሬያቸዋለሁ በጣም ቢዩቲፉል ናት ጃኒ። እንኳንስ ለወንድ አይደለም ለሴት ተሰሰለች። አስቡ የሚገርም እንትን አላት። የሆነ የሚጣራ ሰውነት አላት። የሆነ በቃ ብሉኝ እግዚአብሔር ምስክሬ ነው። እኔ ሁሉ ያላችሁ አላላችሁም። ጃኒ ጋር ያለው ውበት ሌላ ነው። ኤልሻዳይ ጋር ያለው ውበት ሌላ ነው። ጃኒን የመሰለ ግን የለም። እኔ እውነት ነው። እኔም ልጄም ቆንጆ ናት እላለሁ። ጃኒ ዝም ብለህ ስታገኛት አንቀር የሆነ ነገር ላይ በቃ የሆነ ሳማት ምናምን ነው የሚልክ። እንደዚህ አይነት እንትን አላት። የሆነ የሚስብ ነገር አላት። ልጅቷም ደግሞ የሆነች እንትን ናት። በቃ ሴክሲ የሆነች ነገር ናት። እንቁርትዬ ሁሉም የራሱ ነገር አለው። ዩጋዴም ሽት ለወደፊቱም ገና ሀገር ልታፋጅ ትችላለች አይደለም? ይሄ እኮ ገና ልጅ እኮ ነች። ስ20 ሀያ እኮ ናት። በቃ እናንተ አሮጌቶቹ ቁጭ በለኛ ሌላው ጎንበስ እንዲል ማለት ነው። ይሁን አቀዝቅዘው ነገሩን እስተ የልደታ ልጅን ፎንቃ እኮ ነው። ኤኒዌይ አንቺ ኮንጎሽን አድርገሽ ያልተኖረ ልጅነትሽ ትዝ ሲልሽ ትወጪና ጃኒ እነዚህ ገብታ ምን ሆነ የኔ እናት እንግዲህ ተመልስሽ እናትሽ ወደ ገብተሽ ተመልስሽ ጃኒን አትሆኝ። ይሄ የአህያ ቂጥ የሚያክለውን ከንፈርሽን እና ትከሻሽን ይዘሽ እንዲያልሽ እንግዲህ በወንድ የተጎዳችሁ ሴቶች ንውጡ። ይቺ ጉማጉም እግዚአብሔር ምስክሬ ነው ማትረባ አዶናይ ኧረ ሰላም ያወርድልን። ብቻ እንግዲህ አዶናይ የሚመክረው በስቷል። ሰው ያም ይሄም ዝም በል ብዙ አትበል እያለው ነው። ደግሞ ከነዛ ቪዲዮዎች ውስጥ እንግዲህ አንደኛው ይሄ ነው። አዶናይ ይህንን መልእክት ለወንድማችን አዶናይ ሼር፣ ኮፒ ሊንክ፣ ሪፖስት እንደዚሁም ሜንሽን እያደረጋችሁ እንድታደርሱልኝ በዚሁ አጋጣሚ ለቅን ኢትዮጵያውያን ጥሪ ማስተላለፍ ፈልጋለሁ። ምንድነው በጃኒ ጉዳይና በጆን ዳንኤል ጉዳይ ላይ በቀጥታም ሆነ በተዘዋዋሪ አዶናይን ሊመለከተው እንደሚችል አምናለሁ። ነገር ግን አንድ ትልቅ ማስተዋል የሚገባው ወንድማችን አዶናይ አንድ ትልቅ ነገር አለ። በአንተ መልካምነት፣ በአንተ ቅንነት፣ በአንተ በጎነት እግዚአብሔር አምላክ በአንተ ላይ በሚሰራቸው መልካም ነገሮች የተበሳጩ፣ የተናደዱ፣ የተቃጠሉና በቅናት ያበዱ ሰዎች እንዳሉ ማሰብና ማስተዋል አስፈላጊ ነው ብዬ ስለማምን ምናልባት በሁለቱ ጉዳዮች ላይ በጆን ዳንኤልና በጃኒ ጉዳይ ላይ ምንም አይነት ሐሳብና አስተያየትን በሚዲያ ላይ ወጥተህ እንዳትሰጥ። ምክንያቱም ከጆን ዳንኤልና ከጃኒ በላይ ዝቅ ብለህ እንድትታይ የሚፈልጉት ጠላቶች እንዳሉ ማሰብና ማስተዋል ስለሚገባ ወሬ ካዳሚዎች፣ የወሬ ሱስ ያለባቸው ሰዎች ስላሉ ማለት ነው። ስለዚህ በቻልከው አቅም አዶናይ ጉዳዩን ምናልባት አንተን የሚመለከቱ ጉዳዮችን በቃ አንተ መስራት ያለብን ነገሮች በውስጥ ማድረግ ያለብን ነገር መጨራረስ ትችላለህ። ከዛ ባለፈ ሚዲያ ላይ ወጥተህ ምንም አይነት ነገር ባለማድረግ እነዚህን የወሬ ካዳሚዎችን ልታሳፍራቸውና ልታሸማቀቃቸው ይገባል የሚል እምነትም
አቋምም አለኝ። እግዚአብሔር አምላክ ስራህን፣ ጉልበትን፣ ጤናህን ሁሉ ይባርክልህ። ከዚህ ውጪ ምንም ነገር የለም። ጆን ዳንኤልና ጃኒም በቻላችሁት አቅም ቲክቶኩ ላይ እንግዲህ ሚዲያው ላይ በጣም ስመ ገናና ከሚባሉ ሰዎች መካከል ዋነኞቹ ናቸው። ብዙ ሰዎች ያያቸዋል፣ ብዙ ሰዎች ይመለከታቸዋል። አንዴ ወጥቷል እንዲህ አይነት ጉዳዮች። ግን ደግሞ በትላልቅ ሰዎች ጉዳዮቻችሁን ይዛችሁ የመፍታት ባህልን ብታዳብሩ ብታሳዩ፣ ለሌሎችም አርአያ የሚሆን ትልቅ ስራ ብትሰሩ መልካም ነው ብዬ አስባለሁ። ትላልቅ ሰዎች አሉ። በእነሱ መካከል ቁጭ ብላችሁ ችግሮቻችሁን ፈታችሁ የተሻለ ስራ ላይ ትኩረት አድርጋችሁ ስራችሁን እንድትሰሩ ለህብረተሰቡ የሚጠቅም ነገሮች እንድታደርጉ በዚህ አጋጣሚ ወንድማዊ ምክር ሐሳቤን ላቀርብ እወዳለሁ። ሰላም ሁኑልኝ። አዶናይ በቃ እያረገ ያለው ነገር ልክ ነው። አሁን ላይ ማለት እንግዲህ መልስ ሰጥቷል። እሱን እንግዲህ አይታችሁታል። ግን ምንድነው ልላችሁ የፈለኩ ዝምታ በጣም ትልቅ ፓወር አለው። በቃ ለምንም የፈለገ ያክል አሁን አንድ ሰው ምን ይመስለዋል ዝም ሲል ያንን ሰው መልሶ የሚያገኘው የሚመስለዋል፣ ወይም ደግሞ ያጣውን ነገር መልሶ የሚያገኘው የሚመስለዋል። ግን ያጣውን ላንተ የማይሆነውን ነገር ማጣት ገባችኋል? ማጣት የምታገኙት በዝምታው ስትሆኑ ነው። በጣም ከራሳችሁ ጋር ተወራላችሁ፣ ራሳችሁን ትሆናላችሁ በዛ መሃል ማለት ነው። ከዛ በኋላ ያ ሰው ምን ይሆናል? ወይ ይወጣል ከህይወታችሁ፣ ወይ ደግሞ ራሱ አስተካክሉት ምናምን ነገሩ መጥቶ በስርዓት ቁጭ ብሎ ያወራችኋል። ገባችኋል? ይሄም የሆነው ደግሞ ፓወር ያለው ነገር በምን ውስጥ ነው ካላችሁ በዝምታው ስለሆነ ማለት ነውና ዝምታ ትልቅ ፓወር አለውና ብትጠቀሙት አሪፍ ነው። በዚህ በኩል ደግሞ ዮኒ ማኛ እንደምታዩት ጆን ዳንኤል የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለከው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የሷን ነገር አፈር ከድሜ ከተቻው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። አንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድነው የሆነው? የሆነ ሰው ገብቶበታል እንዴ? ወይ ጉድ! እኔ አባቴ ሙት ነው የምላችሁ። ወሬው ዝርግፍግፍ ካለ እኔም ዝርግፍግፍ አድርጌ ከእስር ቤት የነበረውን ታሪክ ሁሉ ነው የማውቀውን። የተጣላቸው ሰዎች ከሀስከፈ ሚስጥሩን ንግር አድርገውኛል። አሁን ተጣልተናል። ያኔ ሳንጣላ ግን ከሀስከፈ ያለውን መረጃ ሁሉ ነግረውኛል። ሁሉ ንግር አድርገውኛል። ማርያምን ድብልቅ ቅድልቅ ካለ እኔም ደግሞ ያየው የሰማሁት ወሬ ሁሉ ንግር አደርጋለሁ። በቃ የሰማሁት ወሬ አለ። ማርያምን ነው የምላችሁ። ማርያምን የዛሬ ዓመት አታስታውሱም? ተናግሬ ነበረ። የሚሰማኝ አጥቼ ትቼዋለሁ። አውቃለሁ የማን ቪዲዮ እንዳለ ምን እንዳለ ሁሉን ማምላክን አውቃለሁ። የሁሉን ማን እንዳለ አውሪ። ኧረ ጌታዬ ተውኝ ያለብኝ ይሄው አባቴ ሙትን ያኔ ያልተጣላዋቸው ሰዎች ነግረውኛል በሰላሙ ሰዓት። ወሬው ግን ከወጣ ቪዲዮ ከወጣ ግን በደንብ እናብላላበታለን። ኧረ ነገር እምቢ ማርያምን የዛሬ ዓመት ታሃ እስከፈ ነው ማርያምን የነገሩኝ። እመቤቴ ታሃ እስከፈ እኔ ተውኝ። አይ ሁለት ሰው ብቻ ማለት ነው። አሁን መንገድ ካላስፈለገ እኮ በቃ ዝም ማለት ነው። ምንድነው አልናገርም እያሉ አስበው ይነካካሉ እንዳለ እግዚአብሔር እንዳለ ይነካካሉ። ቪዲዮ የተቀራረሱት አዳሚ ያገዛ አዳሚ ቪዲዮ የተቀራረሱት እሷ እልልልልል ሲል እሷ የጥላውንን እሱ እንደዚህ ያሉ ሁሉም ቲክቶከሮች የተላካኩበት አለ። የጥላውን ገሰሰ ሩቅ መስራት ሳለው ጃፓኗን ወድጄ እያለችም ያለች ሴት አለች። አካውንት አዘጋ ነው ወይስ አታዘጋ? ምን እንደሚላት ይኸው እዚህ ጋር ስድቡን አሳልፈዋል።
ይሄን የሚያደርግ ኦኬ አካውንት ያዘጋ ነበር ሪፖርት ያስደርጋል የተረገመ እካክ የሆነ ልጅ ነው እኔ በማያው ነገር ነው የምናገረው በማስረጃ ነው የማወራው ተግባብተና እንደዚህ አይነት ቆሻሻነት አንተ ጋር አለ ክፉነት አንተ ጋር አለ መጥፎነት አንተ ጋር አለ ቴክ ኦቨር የምታደርገው አንተ ሶሻል ሚዲያ ላይ በልመና እንጂ በሌላ ነገር አይደለም ምን እውቀት አለ አንተ ማይ ስለዚህ አሁንም በክብር ካልሆነ ምን አታረግም ማለት ነው ሶሻል ሚዲያ ላይ አትቆይም ብዙ ሰውን በአይነ ቁራኛ ነው የሚያይ እውነቱን ነው የምነግርህ ብዙ ሰው አንዷ የበፊት ኤክሱ እንትን ያለችው ራሱ በአሽሙር አድርጋ የተናገረችው እንትን አለ በሚገርም ሁኔታ ማለት ነው ኤክሱ እዚህ ጋር ያለውን እስቲ አጥፍተውታል ቪዲዮ አለ ብዙ ማውጣት የምችለው ነገር አለ ብዙ ዶክመንት ስለዚህ አሁንም የምናገረው ምንድነው አስተካከል ምንም የቅናት መንፈስ ምንም አልጎደለብህም ያንተን ነገር አልወሰድም ነው የሰው ልጅ ቺት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም በአይምሮም በልብም በሐሳብ ሌላ ወንድ ጋር ከሄደ ቺት እያደረገ ነው ገባችሁ ስለዚህ ከውስጣችሁ ሳትጨርሱ ሳታዝኑ በቃ ምንድነው ፍላጎት ሳትሉ ባካችሁ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ ያ የሄደው ሰው በቃ ሄዷል የራሱን ህይወት ዘጋ ጀምሯል በቃ የራሱን ህይወት ጀመረ ዘጋ እዚህ ጋር ደግሞ አንቺን አፍቅሮ የመጣ ሰው ሚንከባከብሽ የሚያፈቅርሽ ወንድ እያለ በዚህ ሐሳብሽ አይምሮሽ ሌላ ሰው ጋር ከሆነ ግን ቺት እያረክሽበት ነው የእውነት እየወደድሽው አይደለም ያማረሽ አንቺ ከዛ ጋር ሰው ጋር ያለሽው ጊፍት የሚያረግልሽ የሚሰጥሽ ስጦታዎች የሚንከባከብሽ ነገር ብቻ ላይላዩን ነው ልብሽ ግን ሌላ ወንድ ጋር ያለው ኖ ቢያንስ ለዛ ሰው አስቡለት እውነተኛ ፍቅር ይዞ ለመጣው ወንድ አስቡለት አትጉዱት ይሄ በጣም ልክ ነው በጣም ማለት ነው እና እስካሁን ድረስ እንግዲህ ሲያስመስሉ የቆዩ ነበሩ ማለት ነው በጣም ያሳዝናል ለአዶናይ ራሷን ለመግደል ብላ ያልከውን ልንገርህ ቃል በቃል ያልከው ምክንያቱም አንዳንድ ሰው ሳያስበው ይቀበጣጥራል ሳያስበው ድሮ ያወሩትን ምን ያደርጋል ቁጭ ብዬ ተረጋግቼ ነገሮችን ለማየት እየሞከርኩ ነበር በመጀመሪያ ከሬ ልጀምር ጆን ዳንኤል አንተ እንጂ እኔ አልጠራሁም ዮኒ ማኛ ድረስልኝ ስትል መጣ አትንኩት አልኩኝ ዮኒ ማኛን ያሳዘኝ ብለህ ማስወራት ጀመርክ የገዛ ዘመድ አስደውለህ እኔ ጋር ኬዙ እንዲቀልልኝ ዮኒ ማኛ ይስደበኛ አስብሎ እኔ ደግሞ ኦኬ የሚቀልል ከሆነ ጌታ ምስክሬ ነው ፊት ለፊት ወጥቼ ተናገርኩ ለምን ካንተ ጋር በተያያዘ በጣም ሲሪየስ ሆኖብኛል ስለዚህ ለዮኒ ማኛ ነገሩትና ብሎ ተደውሎ ከቤተሰብ ተናገረው ተብዬ እስከዛሬ ተናገረው አላውቅም ይሄን ጉዳይ ቤተሰብ ነግሮኝ ኦኬ ኬዙ የሚቀርለት ከሆነ እኔ እናገረዋለሁ ብዬ ያንን አደረኩ ይሄ ሳክስ ነው በጣም ምክንያቱም ዮኒ ማኛ እስኪ የጆን ዳንኤል ቤተሰቦችን ይሄን ያህል የሚያውቃቸውም አይመስለኝም ምክንያቱም ራሱ በባለፈው ምን ብሎ ሲያወራ ነበር እኔ ስልክ አላነሳም የማላውቀውን ስልክ በተአምር አላነሳም ብሎ ሲያወራ ነበር እንደዛ ማያነሳ ከሆነ እንዴት ነው ያነሱ ቤተሰቦች ብለሱ ብዬ ማለት ነው እንደዚህ አይነት መርዝ የሆነ ልጅ እንደሆነ አላውቅም አሁን የተጀመረ ድራማ ይዞ መጥቷል ይሄን አንተም ታውቃለህ እኔም አውቃለሁ እስከዛሬ አልተናገርኩትም እንደዚህ አይነት መርዘኛ ሰው ነህ በጣም ቀናተኛ ሰው እንደሆንክ አውቃለሁ በጣም መርዘኛ ቀናተኛ እንደሆንክ አውቃለሁ እኔ እንዲያውም እዛው ላይ ያለ በእንግሊዘኛ ላድርገው ብዬ ስቀውጥልህ ነበር በማያገባኝ ጉዳይ ለአንተ ብዬ እኔ አልተያዝኩ እኔ ፕሌን ላይ አልገባው በፕሌን ጉዳይ እኔን የሚያገናኝ አንዳችም ነገር የለም የኢትዮጵያ አየር መንገድ እኔን ተንከባክቦኝ እንደዚህ እፍ ብሎ እንደ እንቁላል ያስገባኝ ነው የኢትዮጵያ አየር መንገድ ለአንተ ብዬ ነው ስሜ የጠፋው እስከዛሬ ብዙ ብዬ አላውቅም ለአንተ ብዬ እንጂ እኔ የኢትዮጵያ አየር መንገድ ቢዝነስ ክላስ ተንቀባርሬ የገባውበት ነው እንኳን እሱ አይደል እናቴ ከለንደን ስትገባ እግዚአብሔር ምስክሬ እንዴት አድርገው እንደተቀበሉልኝ እኔ ነኝ የማውቀው ለአንተ ብዬ ግን ከኢትዮጵያ አየር መንገድ ተጣልቻለሁ መርዘኛ ሰው ነህ አንተ ሸለምጥማጥ ነህ በደንብ ነው ዛሬ የምነግርህ በደንብ እነግርሃለሁ አሁን ነገሮች አውት ሻይን ማድረግ አልቻልክም አዶናይ መጣ እቺ ልጅ መጣች ማድረግ አልቻልክም ሻይን ማድረግ አልቻልክም የምትፈልገው ደረጃ አልደረስክም ይሄ ሰውዬ በልጧል አዶናይ የተባለው ልቡ በጣም ቅን ልጅ ነው በጣም መልካም ሰው ነው በጣም ሲበዛ እኔ ራሱ ተናግሬው ነበር ካናዳ ባለው ነገር ቅጥቅጥ አድርገው ነበር ምንድነው ስቅጥና ደድፍ ፈምስ የምትለው ብዬ ስረግጦ የነበረ ልጅ ልቡን ያየሁት መቼ ነው
እግዚአብሔር በሚያውቀው ነው የምልህ። ልቡን ያየሁት መቼ ነው? ይሄ የኢትዮጵያ አሾ ስፒድ የሚባለውን ልጅ እሱን ያደረሰበት ቅን ቦታ ሳየው በቃ ይሄ ልጅ በጣም የተለየ ነው። በጣም የተለየ ልጅ ነው። አላማው ሌላ ነው። እንግዲህ በጣም ትንሽ ጨንቆኛል ጋይስ፣ ትንሽ ጨንቆኛል። እንዴ ይሄ ቪዲዮ እንዴት ነው? በጣም ብቻዬን ምናምን ቁጭ በል ትንሽ ልረጋጋ ምናምን። ቶሎ እየተጨናነኩኝ ነው አሁን ጊዜ ለምን ነው ተጨናንቋል? አላውቅም። ቶሎ ያሁን ቪዲዮ ያቅሜን እየሞከርኩ ነው። እንግዲህ ምን ማድረግ አይቻልም። በጣም ብዙ ሰዎች እረፍት መውሰድ አለብህ ምናምን ይላሉ። ጋይስ እኔ ብወስድ በጣም ደስ ይለኛል ሲሪየስሊ። ግን አሁን በቃ ልጆች አሉኝ ምናምን ገባቸዋል። ፈቅጄ ወስኜ ያመጣኋቸው ልጆች አሉ፣ 5 ልጆች አሉ። ስለዚህ እኔ ከወደኩኝ እነሱ እንደሚወድቁ አውቀዋለሁ። እኔ ከተዳከምኩኝ እነሱ እንደሚዳከሙ አውቀዋለሁ። ስለዚህ I have to be the best like ምርጫ የለኝም። ገባችሁ? ምርጫ የለኝም። ዛሬ በወድቅ ነገ ተነስቼ አሸንፋለሁ። ከነገ ወዲያ በወድቅ አዶናይ ሁልጊዜም ያሸንፋል። ምክንያቱም ዋናው የሰው ልጅ ላይ ምንድነው ካላችሁ ልቡ ነው። በቃ ልቡ ጥሩ በጣም ቀና ከእግዚአብሔር ጋር ኮኔክት ያደረገ ከሆነ ምንም ነገር አይነት ነገር ያሸንፋል ማለት ነው። እንግዲህ ቤተሰቦች ዛሬው ቪዲዮ ይህንን ይመስል ነበረ። እስካሁን የነበረው እንግዲህ በጣም እንግዲህ ሳምንቱን ሙሉ ሲያጨቃጭቁ ሲያነጋግሩ የነበሩ ጉዳዮች ነበሩና እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቻናሉ ሰብስክራይብ ካላረጋችሁ እስካሁን ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ